ሰበር ዜና ህወሓት በትግራይ ክልል ወጣቶችን ቤት ለቤት በሚደረግ አፈሳውን አጠናክሮ ቀጥለዋል። እናቶች በለቅሶ ልጆቻችንን ልቀቁ በማለት ድምጻቸውን እያሰሙ ይገኛሉ። ይህንን ከትግራይ የተሰማውን አሳዛኝ ሰበር ዜና በዝርዝር ይዘናል፣ ይሰሙታል። በሌላ በኩል ከኦሮሚያ ክልል እጅግ ልብ ሰባሪ አሳዛኝ ሰበር ዜና ዛሬ ተሰምቷል። ይህንንም በቀዳሚነት በዝርዝር ይሰሙታል። በሌላ ዜና ኢራን በቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠንቅቃለች። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የፋኖ ድንገተኛ ጥቃት በወለጋ። የፋኖ አማጺዎች በኦሮሚያ ክልል በፈጸሙት ጥቃት ንጹሃንን ገደሉ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ኡሙሩ ወረዳ አጋምሳ ከተማና በዙሪያው ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጽመዋል በተባለ ጥቃት ሁለት ንጹሃንን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳዳሪ ተናግረዋል። ታጣቂዎቹ በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶች መዝረፋቸውን ነዋሪዎች ለቢቢሲ ገልጸዋል። ቢቢሲ ያነጋገራቸው ነዋሪዎች እንደገለጹት ጥቃቱ የተፈጸመው ማክሰኞ ሰኔ 23 2018 ዓመተ ምህረት ከንጋት 11 ሰዓት አንስቶ ነው። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የአገምሳ ከተማ ነዋሪ ታጣቂዎቹ የመጡት ከምስራቅ ወለጋ ዞን ኪሪሙ ወረዳ ነው ብለዋል። ሌላ ነዋሪ ደግሞ አስከፊ ሁኔታ ነው የነበረው። ከማክሰኞ ሌሊት 11 ሰዓት ሰው ከእንቅልፍ ሳይነሳ የፋኖ ታጣቂዎች ነዋሪዎችን መግደል ጀመሩ። ንብረትም ዘርፈዋል። የሞቱ ብዙ ሰዎች ናቸው፣ የቆሰሉም እንደዚሁ በማለት የደረሰውን አስታውሰዋል። ሁለት ነዋሪዎች እንደተናገሩት ታጣቂዎቹ ወደ አካባቢው በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል መንግስት የጸጥታ ኃይሎች አልነበሩም። ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ሰራዊት አባላት ከአካባቢው ከወጡ ከቀናት በኋላ ነው። ነዋሪዋ የሀገር መከላከያ ነበሩ፣ እነሱ ከዚያ ወጡ፣ ምክንያቱን አናውቅም። ከወጡ ከሁለት ቀናት በኋላ ታጣቂዎች ገቡብን። ከጥቃቱ በኋላ ግን መከላከያው ወደ ካምፕ ተመልሰዋል ብለዋል። ሌላ ነዋሪ በበኩላቸው የፌዴራል ኃይሎች የሉም፣ ሚሊሻማ ነበረ፣ አልነቃበትም። ያው ዝም ብሎ በድንገት ገብቶ ህዝቡ ከእንቅልፉ ሳይነቃ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድ ሳይቀር የሰው ቤት ሰብረው ይዘው ወጡ ብለዋል። 400 ገደማ ከብቶች መወሰዳቸውን የሚናገሩት እኚህ ነዋሪ መደብሮች ጭምር መዘረፋቸውን ለቢቢሲ ተናግረዋል። ሌላኛዋ ነዋሪ ደግሞ ከብት አልቀረም፣ ፍየልም አልቀረም፣ ያስቀሩት ምንም ነገር የለም፣ የምንሸሽበት ቦታ ሁሉ አልነበረንም፣ አሁን ራሱ አስጊ ሁኔታ ውስጥ ነው ያለነው ብለዋል። እንደ ነዋሪዎቹ ገለጻ በጥቃቱ ንጹሃን ነዋሪዎችና የአካባቢው ሚሊሻ አባላት ተገለዋል። አንድ ነዋሪ 11 ሰዎች መገደላቸውንና 17 ሰዎች መቁሰላቸውን ተናግረዋል። ከተገደሉት መካከል ሁለት ሲቪል ሰዎች የተቀሩት ደግሞ የሚሊሻ አባላት እንደሆኑ አብራርተዋል። ሌላ ነዋሪ በበኩላቸው ከሟቾቹ ውስጥ የማውቃቸው ሚሊሻዎች ይገኙበታል ሲሉ እማኝነታቸውን ሰጥተዋል። ጥቃቱ እስከ ረፋድ 5 ሰዓት ድረስ ቀጥሎ እንደነበረ የገለጹት አንድ ነዋሪ የጸጥታ ኃይሎች የደረሱት ሚሊሻዎቹ ከሞቱ በኋላ መሆኑን ተናግረዋል። ባለፈው ሳምንት በዚሁ አካባቢና በሌሎችም ኦሮሚያ ክልል ግጭቶች ዙሪያ አስተያየታቸውን ለዶቼ ቬሌ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የተቀናጁ ያሏቸው የተለያዩ ስያሜ ያላቸው ታጣቂዎች አካባቢው ላይ ተደጋጋሚ ጥቃት እያደረሱ ነው ብለዋል። ኃላፊው ጽምዶ ያሉት ኃይል በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለት ታጣቂ አማጺያኑን በንጹሃን ላይ ጥቃት በማሳረፍም ከሰዋል። አቶ ኃይሉ ፍላጎታቸው በመንግስት ጸጥታ ኃይሎች መገታቱንም ተናግረው ነበር።
ከትግራይ ክልል ወደ ተሰማ አሳዛኝ ሰበር ዜና ስንሸጋገር ህወሓት መራሹ ቡድን የኃይል አፈሳ በመቀሌ ከተማ ሲያደርግ እናቶች መኪናውን በድንጋይ ሲሰብሩት የሚያሳይ የቪዲዮ ምስል ነው አሁን የተመለከታችሁት። በትግራይ ክልል ይህ ድርጊት ከቀን ወደ ቀን እየጨመረ ሲሆን ከበሮ እየደለቁ እንበር ተጋዳ ላይ የሚሉ የትግራይ አርቲስቶች፣ ተጽዕኖ ፈጣሪ ሰዎች ግን ዝምታቸውን መርጠዋል። ጦርነት አንፈልግም፣ ጦርነት የተጀመረ ቀን ግን ከላይ የጠቀስኳቸውን የትግራይ አርቲስቶችና ታዋቂ ሰዎች የኢንስታግራም ስቶሪ፣ የፌስቡክ ገጻቸውን ትግራይ ጄኖሳይድ እና ትግራይ ትዕስር በማለት ሲለጥፉ እናያለን ሲል የመከላከያ የክብር አባል ናትናኤል መኮንን ዘግበዋል። ህወሓት በትግራይ ክልል ወጣቶችን ቤት ለቤት በሚደረግ አፈሳውን አጠናክሮ ቀጥለዋል። ለውትድርና የሚታፈሱት ወጣቶች በአውቶቡስ ተጭነው ወደ ወታደራዊ ካምፕ እየተወሰዱ ሲሆን እናቶች በለቅሶ ልጆቻችንን ልቀቁ በማለት ድምጻቸውን እያሰሙ ይገኛሉ። በትግራይ ክልል ዋና ከተማ መቀለ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ የቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ወጣቷ በቪዲዮው ላይ እንዳብራራችው ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው። ሁኔታው እጅግ አስፈሪ ደረጃ ላይ መድረሱን የምትገልጸው ይቺ ወጣት ምልመላው ማንንም የማይመርጥ መሆኑን ታስረዳለች። ከገጠር አካባቢዎች ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተክርስቲያን ተማሪዎችና እድሜያቸው ከ18 ዓመት በታች የሆኑ ህፃናት ሳይቀሩ የግዳጅ ምልመላው ሰለባ ሆነዋል። ምልመላውን የሚያካሄዱት አካላት ከቤት ወደ ቤት እየዞሩ ለጦርነት የሚደርስ ልጅ አላችሁ ወይ በማለት ቤተሰብን ጭምር እያስገደዱ እንደሚገኝም አክላለች። ከጦርነቱ ስጋት በተጨማሪ በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በዘገባው ተጠቅሰዋል። የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት በሞባይል ባንኪንግ ብቻ እየተከናወነ መሆኑን የጠቀሰችው ወጣቷ በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትል የሁኔታውን አሳሳቢነት አስረድታለች። ወጣቷ አሁን እየተካሄደ ያለውን እንቅስቃሴ አጥብቃ በመኮነን ጦርነቱ ለማንም የማይጠቅምና አሸናፊ የሌለው መሆኑን ገልጻለች። በፌዴራል መንግስቱም ሆነ አሁን ትግራይን እያስተዳደሩ ባሉ አካላት ላይ ጠንካራ ትችት ያቀረበች ሲሆን የባለስልጣናት ልጆች በአሜሪካና በአውሮፓ በሰላም እየኖሩ የደሃው ልጅ ግን ለማንም በማይጠቅም ጦርነት እንዲማገድ እየተደረገ ነው ብላለች። ወደ ጦርነት መሄድ አንፈልግም፣ ማንም ጦርነት እንዲሄድ አንፈልግም፣ መሞት ካለብኝም እዚሁ ግደሉኝ በማለት ምሬቷን አሰምታለች። በባለፈው ጦርነት በርካቶች ቢሞቱም ምንም የመጣ ለውጥ አለመኖሩንም አስታውሳለች። በመጨረሻም ይህንን ቪዲዮ ያዘጋጀችው በክልሉ ያለውን እውነተኛ ገጽታና የህዝቡን ስቃይ ለዓለም አቀፉ ማህበረሰብ ለማሳወቅ መሆኑን ገልጻለች። የትግራይ ወጣቶች በራሳቸው ፍላጎት ወደ ጦርነት እየገቡ እንዳልሆነና በግዴታ እየታፈሱ መሆኑን ዓለም እንዲያውቅላት በማስገንዘብ መልእክቷን አጠናካለች። ይህ አዲስ ክስተት በክልሉ ዳግም የጦርነትና አለመረጋጋት ስጋት እያንዣበበ መሆኑን የሚያሳይ ማሳያ ሆኗል። ወደ ዓለም አቀፉ ሰበር ዜና ስንሸጋገር ኢራን በቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠነቀቀች። የካቲት ላይ በተፈጸመው የመጀመሪያ ጥቃት ለተገደሉት የቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ አስጠነቀቀች። የቀድሞው ጠቅላይ መሪ የቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና ኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትም በስነ ስርዓቱ ላይ ለመታደም ወደ ቴሄራን እንደሚጓዙ አስታውቀዋል። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣኖቻቸውን ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ የአያቶላ አሊ ኻሜኒን ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጸዋል።
ገልጸዋል። ለቀብር ስነ ስርዓቱ ወደ ኢራን ለሚመጡ 2000 የአፍጋኒስታን ዜጎች ቪዛ እንደተሰጠም ቢቢሲ ፐርሺያ ምንጮችን ጠቅሶ ዘግበዋል። ይህ ዝግጅት እየተካሄደ ባለበት ወቅት ሀታም አልአንቢያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱን ሮይተርስ የዜና ወኪል ዘግበዋል። ዋና አዛዡ አሊ አብዱላህ በመንግስት መገናኛ ብዙሃን ባስተላለፉት መግለጫ የኢራንን ጠላቶች በተለይም አሜሪካና እስራኤል ከማንኛውም የተሳሳተ ስሌት እንዲቆጠቡ አስጠንቅቀዋል። ሀገራችን ላይ ለሚቃጣ ማንኛውም ስጋትና ጥቃት በጦር ኃይሎቻችን ለሚሰጠው ከባድ የአጸፋ እርምጃ እንዲያስቡ እናስጠነቅቃለን ሲሉም አሳስበዋል። ረቡዕ ዕለትም የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሀገሪቱ ህዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበር። አራግቺ ይህንን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስቴር እስራኤል ካትስ የአሁኑ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ለሞት የታጩ ናቸው በሚል አስተያየት ከሰጡ በኋላ ነው። በቀብር ስነ ስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በበርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣል መገለጹን ሮይተርስ ዘግበዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።